ሰላም ጤና ይስጥልኝ እንደምቆያችሁ ውድ የድቡሻ ዩቲዩብ ተከታታዮች ሁሉ ሰላም ነው? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ባለፈው በሰራሁት መሰረት የኬዝ ቤዝ ጥያቄዎች ስትራቴጂክ ወይ ደግሞ ክሊኒካል ሪዘኒንግ እና ኤግዛም ሳክሰስ እንዴት ልናመጣ እንችላለን የሚሉ ጉዳዮችን ነው በክፍል 1 እና 2 ቀርቧል። ክፍል 1ን እንደሚከተለው ማቀርበው ይሆናል። ተከታተሉን ዘንድ በአክብሮት እጠይቃለሁ። መልካም ጊዜ። እንግዲህ ያው ሄልዝ ሳይንስ ላይ ነው ሞር ፎከስ የሚደረገው። ኬዝ ቤዝ ጥያቄዎችን እንዴት ማስተር እናደርጋለን ወይ ደግሞ ሳክሴስ እንዴት ልናመጣ እንችላለን ወይ ደግሞ ጥያቄዎችን በአግባቡ እንድንሰራ የሚያግዙ ምን ነጥቦች ሊኖሩን ይገባል የሚሉ ጥያቄዎችንና ዋና ዋና ነጥቦች ላይ ትኩረት አድርገን እንሰራለን። ስለዚህ ከዚህም አንዱ ስትራቴጂ ነው። ይህ ምንድነው? ሪዝኒንግ ማድረግ ወይ ደግሞ ሪሄርስ ማድረግ ሳክሰስ እንዲመጣ ለማድረግ ወይ ደግሞ በትክክል ኦብጀክቲቭን አቺቭ ለማድረግ ምን አይነት ስትራቴጂዎችን እንከተላለን የሚሉትን ነው የምናየው ማለት ነው በዛሬው ሴሽን። ወደ ዋናው ርዕስ ከመግባታችን በፊት ይህን ቪዲዮ ላይክ እንድታደርጉ እንዲሁም ቻናሉን ሰብስክራይብ እንድታደርጉ እጠይቃለሁ። እንግዲህ በመጀመሪያ ደረጃ ያው እንደ መግቢያ ያህል ስናይ በማንኛውም በአገር አቀፍም በዓለም አቀፍም ደረጃ ሜዲካል እና ሄልዝ ሳይንስ ኤግዛምስ ወይም ጥያቄዎች ሜሞራይዜሽን ላይ ቤዝ የሆኑ አይደሉም። ሶ ዊ ሃቭ ቱ ቢ ሬዲ። ይህ ከመሆን ይልቅ ክሊኒካል ሪዝኒንግ ላይ ቤዝ ይሆናል። ኬዝ ቤዝ ጥያቄዎች ይኖራሉ። ዲሲሽን ሜኪንግ ስኪል አሰስ ይደረጋል። ክሪቲካል ቲንኪንግ አሰስ የሚደረግበት ነው ማለት ነው። ስለዚህ ይህንንም ሴሽን እንዳዘጋጅ ምክንያት የሆነኝ ያ ነው። አብዛኛው ጊዜ ተማሪዎች ላይ የምናያቸው ጋፖች ይኖራሉ። ጤና ባለሙያዎች ላይ የምናያቸው ጋፖች ይኖራሉ። ኬዝ በመሆኑበት ሰዓት ራሽ ማድረግ ወይ ደግሞ እንደሌላው ሜሞራይዝ አድርገው ወይ ሸምድደው እንደሚሰሩት ጥያቄ መመልከት ይኖራልና ያ መሆን እንደሌለበት ነው። ስለዚህ as a medical or health science professional ምንድነው ኬዝ ሜሞራይዝ አድርገን ሳይሆን ፎከስ ማድረግ ያለብን ኬዞችን እንዴት አሰስ አድርገን ነው የተጠየቀው ጥያቄ ምንድነው በዋናነት የሚሉ ጉዳዮች ላይ ትኩረት ማድረግ ይኖርብናል ማለት ነው። so it emphasizes that students now ኮንቴንቱን ያውቃሉ፣ ነገር ግን ያንን ኮንቴንት ቀጥታ አፕላይ ከማድረግ ጋር ክፍተት አለ ማለት ነው። ስለዚህ አንድ ነገር ዲፋይን ማድረግ ከቻለ አንድ ተማሪ ያንን ዲፋይን ማድረግ የቻለውን ደግሞ ፕራክቲስ ላይ እንዴት ነው አፕላይ የሚደረገው የሚለው አሰስ የሚደረግበት ነው። ስለዚህ በዚህ ረገድ ክፍተቶች ስላሉ ይህን ክፍተት ለመሙላት ተብሎ የተዘጋጀ ሴሽን ነው ማለት ነው። በመጀመሪያ ደረጃ የምናየው ያው ኦብጀክቲቮች አሉ። እዚህ ጋር ከተቀመጡ ወደ 5 ኦብጀክቲቮች በዲቴል የምናየው የመጀመሪያው ስትራክቸር እና አንደርስታንድ ነው። ፓርት 2 ላይ ሌሎችን የምናይ ነው የሚሆነው። ፓርት 1 የሚያካትተው ኬዝ ቤዝድ ጥያቄዎችን ስትራክቸር እና ፐርፐዛቸውን በደንብ እንድንረዳ ይረዳናል ማለት ነው። ቀጣዩ ፓርት ደግሞ ስቴፖች ምንድናቸው፣ ክሊኒካል ክሉ ምንድነው የሚሰጠው፣ እንዴት እናገኛለን፣ ኤሊሚኔሽን ቴክኒክ የምንላቸው ምንድናቸው፣ ስፒድ እና አኩሬሲ ወይ ደግሞ ታይም ማኔጅመንት ላይ እንዴት መሆን አለብን ወይ ደግሞ እንዴት ነው ውጤታማ ለመሆን ሰዓት አጠቃቀማችን እንዴት መሆን አለበት የሚሉትን ቀጣይ ላይ የማቀርብ ነው የሚሆነው ማለት ነው። ስለዚህ የመጀመሪያው ፖርሽን የመጀመሪያው የሆነው በዋናነት ዲፋይን አድርገን እንቀጥላለን ማለት ነው። ስለዚህ ዲፋይን ስናደርግ ወይ ደግሞ ኬዝ ቤዝድ ኩዌስችንስ ወይ ደግሞ ኬዝ ላይ ቤዝ ያደረጉ ጥያቄዎች ስንል ምን አይነት ጥያቄዎች ናቸው? ከመጀመሪያ ደረጃ ወይ ደግሞ ከትርጉሙ ስንነሳ ሪል ላይፍ ክሊኒካል ሴናሪዮስ ናቸው። ኬዝ ቤዝ ላይ እንደ አንድ ኬዝ ቤዝ ተፈታኝም ሆነ አንድ ኬዝ ቤዝ ጥያቄ አውጪ ሰው ማወቅ ያለብን ባለሙያ ማወቅ ያለብን ሪል ሴናሪዮ ላይ ምንድነው ያለው፣ በጣም ክሊኒካሊ ፕሪቫለንት የሆነ ዲዚዝ በጣም ተማሪዎች ተመርቀው ስራ ላይ ሞር ፎከስ አድርጎ መስራት ያለባቸው ሴናሪዮች ትኩረት ማድረግ አለብን ማለት ነው። ስለዚህ አብዛኛው ጊዜ በጤና ተቋማችን ወይ ደግሞ በፕራክቲስ በሚወጣበት ሰዓት የሚሆን ስራ ላይ በሚቆዩበት ጊዜ ምክንያቱም
ያው ከስራ ላይም ተመልሰው መጥተው የሚማሩ ተማሪዎችም ስላሉ በአብዛኛው የትኛው ኬዝ ነው ለምሳሌ ማተርናል ሄልዝ ላይ የትኛው ኬዝ ነው በአብዛኛው አዳልት ላይ የትኛው ኬዝ ነው በጣም ካለንበት አካባቢ አንፃር ሞር ፕሪቫለንት የሆነው ወይ ልዩ ትኩረት መስጠት ያለብን የሚለው አሰስ አድርጎ የወጣ ጥያቄ ኬዝ ቤዝድ ነው የምንለው ማለት ነው። ሌላው ኬዝ ቤዝድ ጥያቄ ስንል it requires interpretation of the patient data ነው። ስለዚህ የፔሸንት ዳታ ጥሬው ዳታ ይቀመጣል ያንን ኢንተርፕሬት ማድረግ ያስፈልጋል ማለት ነው። ስለዚህ ቢፒው ተለክቶ ቢፒው ይሄን ያህል ነው 180 በ210 ነው ተብሎ ሚሊሜትር መርኩሪ ነው ተብሎ ሲቀመጥ ያንን ዳታ ኢንተርፕሬቴሽን ይፈልጋል ኬዝ ቤዝድ ጥያቄ። የአልትራሳውንድ ኤግዛሚኔሽን ውጤት ይሄን ይናገራል እንደዚህ ነው ብሎ ምናገር ከሆነ ያንን ኢንተርፕሬት ማድረግ ያስፈልጋል ማለት ነው። ስለዚህ ኬዝ ቤዝድ ነው ለማለት የሚሰጡ ፋይንዲንጎች ላይ ትኩረት ማድረግ ያስፈልጋል ወደ መልሱ መሮጥ ወይ ወደ ምርጫዎቹ መሄድ አይደለም ማለት ነው። በደንብ አንብበን ተረተን ምን ጉዳዮች ወይ ደግሞ ምን ዳታዎች አሉ እጃችን ላይ የተሰጡት ምንድናቸው የሚለው በደንብ ማገናዘብ ያስፈልጋል ማለት ነው። ሌላው ናውሌጅ አፕላይ ይሆናል ወይ ደግሞ የኬዝ ቤዝድ ጥያቄዎች ያለንን ዕውቀት አፕሊኬሽን የሚጠይቅ ነው ወይ ደግሞ ኢምፕሊሜንቴሽን ላይ ያለን ዕውቀት በትክክል እንድናውለው ያደርገናል ማለት ነው። ሌላኛው ኬዝ ቤዝድ ጥያቄዎች our decision making capacity አሰስ ያደርጋል ወይ ደግሞ ፎከስ ያደርጋል ማለት ነው። ለምሳሌ ፋይንዲንጎቹ ይሄ ተሰጥቷል ወይ ደግሞ ይሄ በሽተኛ እንዲህ አይነት ጉዳዮች ይታዩበታል። ስለዚህ ዲሲሽን ሜኪንግ ስንል በምን ይታከማል ወይ ደግሞ ዲያግኖሲሱ ምንድነው የሚሉ ጥያቄዎች ሊጠይቁ ይችላሉ ማለት ነው። ስለዚህ በዋናነት እንዲህ አይነት ኢሹዎች እንድናነሳ ወይ ደግሞ ያለንን ዕውቀት በተግባር እንድናውለው የሚያደርጉን ጥያቄዎች ኬዝ ቤዝድ ጥያቄዎች ናቸው ማለት ነው። ምን ነው ቴስት የሚያደርገው ወይ ደግሞ ኬዝ ቤዝድ ጥያቄዎች በሚወጡበት ሰዓት ምንድነው የሚጠበቀው ወይ ደግሞ አላማቸው ምንድነው የሚለውን በምናይበት ሰዓት የመጀመሪያው ክሊኒካል ሪዝኒንግ አቢሊቲ ነው። እንግዲህ ሪዝን አውት ማድረግ ያስፈልጋል ማለት ነው። ለምን የሚለው why የሚለውን ጥያቄ መመለስ የሚችል ኤቢሊቲያችንን ይወስናል ወይ ደግሞ ይመዝናል ማለት ነው። አንዱ እሱ ነው። ሌላኛው prioritization skills ላይ ፎከስ ያደርጋል። prioritization skills in a sense means ምንድነው ለየትኛው ቅድሚያ መስጠት አለብን የትኛው ላይ ፕራዮሪቲ ሰጥተን መስራት አለብን what comes next ወይ ደግሞ the first step ተብሎ ሊጠየቁ ይችላሉ ማለት ነው። ላይክ ለምሳሌ ብሊድ የምታደርግ እናት ኢመርጀንሲ የሆነ ኮንዲሽን ላይ የሆኑ እናቶች ወይም ሌሎችም አዳልት ኦፒዲ ላይ ሊሆን ይችላል ኢመርጀንሲ የሆኑ ሲቹዌሽኖች በሚያጋጥሙን ሰዓት ለየትኛው ፕራዮሪቲ መስጠት እንዳለብን ይነግረናል ማለት ነው። ሌላው ዲያግኖስቲክ ቲንኪንግ ነው። እንግዲህ ያው ዲያግኖስ ለማድረግ የምንጠቀማቸው አሉ ፔሸንት ዳታ እንጠቀማለን ላቦራቶሪ የሚልከው ኦራል ሂስትሪ እንወስዳለን ኢን አዲሽን ፊዚካል ኤግዛሚኔሽን እንሰራለን ዘን ይሄን ሁሉ ውጤት ከሰራን በኋላ ወይ ደግሞ ይሄ ሁሉ ውጤት ከተቀመጠ በኋላ ዲያግኖሱ ምንድነው ተብሎ ብንጠየቅ ለዚህ ምላሽ እንድንሰጥ ይረዳናል ማለት ነው። ስለዚህ አብዛኛው ጊዜ የሚጠየቁ ጥያቄዎች ዲያግኖሱ ምንድነው ፋይንዲንጎች ተሰጥተው what is the most diagnosis ወይ ደግሞ የዚህ ዲያግኖሲስ ምንድነው ወይ ደግሞ እንዴት ዲያግኖስ ይደረጋል ተብሎ የሚጠየቁ ይሆናሉ ማለት ነው። and management decision making እንግዲህ ኬዝ ቤዝድ ጥያቄዎች አንዱ ዲሲሽን ሜኪንግ አቢሊቲያቸውን ወይም ካፓሲቲያችን ቼክ የሚያደርግበት ስለሆነ ማኔጅመንት ዲሲሽን ሜኪንግ አንዱ በኬዝ ቤዝድ ሪያሊቲ ቴስት የሚደረግበት ነው ማለት ነው። the other integration of knowledge which means ያለንን knowledge gain ያደረግነው knowledge እንግዲህ ኢንተግሬት እናደርጋለን ስንል ምንድነው ከሂስትሪ ያገኘነው ከፊዚካል ኤግዛሚኔሽን ያገኘነው ከላቦራቶሪ ያገኘነው የኤክስሬይ ሪዛልቱን whatever በተሰጠው ኤግዛምፕል ያንን ኢንተግሬት አድርገን ወደ ዲሲሽን እንድንደርስ ይረዳናል ማለት ነው። ይሄን አሰስ እናደርግበት ወይ ደግሞ ይሄን ሪያሊቲ ቴስት የሚያደርገው ምንድነው it is case based questions ናቸው ማለት ነው። simply
ሚሞራይዝ አድርገን የምንመልሳቸው አይደሉም። ሶ ኮመን ኬዝ ታይፕ ኬዝ ቤዝድ ጥያቄዎች የሚጠየቁት በምን አይነት መንገድ ነው የሚለውን እናያለን ማለት ነው። እንግዲህ ለኬዝ ቤዝድ ጥያቄ ስንዘጋጅና ለሜሞራይዜሽን ወይ ደግሞ እንዲሁ ሜሞራይዝ አድርገን እንመልሳለን ብላችሁ አስባችሁ ስትዘጋጁ የዝግጅት ወዩ ተመሳሳይ አይሆንም ማለት ነው። ስለዚህ ኬዝ ቤዝድ ላይ ይሄ ብሰጥ እንዴት ይሆናል? ላብራቶሪው ምን አይነት ነው? ላብራቶሪ ፋይንዲንግ ኖርማል አብኖርማል ማወቅ ይኖርብናል። ኤክስሬይ ፋይንዲንግ ኖርማል አብኖርማል መለየት ያስፈልጋል ማለት ነው። ስለዚህ ፊዚካል ኤግዛሚኔሽን ስንሰራ እያንዳንዱ አናቶሚካል ፓርት ላይ ያሉ ኖርማል አብኖርማል ፋይንዲንጎችን መለየት ያስፈልጋል። ቢኮዝ ዊ ዶንት ኖ ጥያቄው ላይ ኖርማል ኢንክሉድ ይደረግ አብኖርማል ኢንክሉድ ይደረግ አይታወቅም። ስለዚህ ሁለቱንም መለየት ያስፈልጋል ማለት ነው። ሶ ጥያቄዎቹ ኬዝ ቤዝድ ናቸው ምንለው ምን አይነት ጥያቄዎች የሚጠይቁ ከሆነ ነው የሚለውን ስናይ እንግዲህ ፋይንዲንጎች ይኖራሉ። የሆነ ሰው ሂስትሪ ይነገረናል። ዘን ፋይናሊ ምን ልንጠየቅ እንችላለን? ሞስት ላይክሊ ዲያግኖሲሱ ምንድነው? ይሄ ማለት ምንድነው? ለውሳኔ እንድንደርስ ወይ ደግሞ ዲያግኖስ እንድናደርግ የሚያግዙን ነጥቦች ተሰጥተዋል ማለት ነው። ኢት ሜይ ቢ ቫይታል ሳይን ሊሆን ይችላል፣ ላብራቶሪ ኮምባይንድ ሆኖ ሊሆን ይችላል፣ ፊዚካል ኤግዛሚኔሽን ተሰጥቶ ሊሆን ይችላል። ይሄ ዲያግኖሲስ እንድንመልስ የሚጠየቁ ጥያቄዎች ሊኖሩ ይችላሉ። ቀጣይ ላይ ቬስት ኔክስት ስቴፕ ይሄ ማለት ምንድነው? እንግዲህ ኦልሞስት ዲያግኖስ ተደርገው የሆነ ስቴፕ ላይ ትሪት ተደርጓል ማለት ነው ይሄ ክላይንት ወይ ደግሞ ይሄ ፔሸንት። ሶ ቀጣይ ስቴፕ ምንድነው? ወይም ደግሞ it asks us about ፕራዮሪቲ እንዴት ነው መስጠት ያለብን የሚለው ነው። ስለዚህ ቤስት ኔክስት ስቴፕ ስንል ቅድም እንዳወራ ነው ኢመርጀንሲ ሲቹዌሽን ላይ ያለ ሰው ወይ ደግሞ ያለችን እና ቤስት ኔክስት ስቴፕ ተብለን ስንጠየቅ ምንድነው ቤዝድ ኦን ሄር ኦር ሂስ ፋይንዲንግ ምንድነው መስጠት ያለብን ፕራዮሪቲ መስጠት ያለብን ምንድነው የሚለውን ይነግረናል ማለት ነው። the other most appropriate investigation you see ኦልዌይስ ዲሲዥን ሜኪንግ ብቻም አይደለም ምን ኢንቨስቲጌሽኖች ሊሰራ ይገባል። ኤቲሜቲቪ ላብራቶሪ ላይ ሊሆን ይችላል። የትኛው በኤክስሬይ ነው በላብ ነው በአልትራሳውንድ ነው ምን አይነት ኢንቨስቲጌሽኖች ቢሰሩ ነው ተብሎ ሊጠየቅ ይችላል ማለት። ይሄ እንግዲህ ፊዚካል ኤግዛሚኔሽን ብቻ ሊጠየቅ የሚችል ጥያቄ ነው ማለት ነው። ኤንድ ኢመርጀንሲ ማኔጅመንት ሊሆን ይችላል። ፕራዮሪቲ መስጠት ያለብን ሪስክ ፋክተር አይደንቲፊኬሽን ሊሆን ይችላል። ፎር ኤግዛምፕል ፕሮብሌም ሁለቱም ፕሮብሌም ይቀመጥና ለዚህ ፕሮብሌም ተጋላጭ እንዲሆኑ ወይ ደግሞ ሪስክ ፋክተር እንዲሆኑ ያደረገው የትኛው ነው ተብሎ ሊጠየቅ ይችላል ማለት ነው። ስለዚህ ኢን ኬዝ ኦፍ ሪስክ ፋክተር አይደንቲፊኬሽን ሁለቱንም እዛው ኬዝ ውስጥ እናገኛለን ማለት ነው። ስለዚህ አንዱ በመኖሩ ሌላው እንዲኖር ምክንያት ሆኗል ማለት ነው። ፎር ኤግዛምፕል ወደ ኦብስቴትሪክስ ስንመጣ ፕሬዘንቴሽን ወይ ደግሞ ማተርናል ማዮማ ኖሮ ማል ፕሬዘንቴሽን ቢኖር ሂስትሪው ላይ ፊዚካል ኤግዛሚኔሽኑ ላይ ፋይንዲንጉ የሚያሳየን ማል ፕሬዘንቴሽን ሆኖ ኢን አዲሽን ቱ ማል ፕሬዘንቴሽን ማተርናል ማዮማ እንዳለ አልትራሳውንድ ላይ የሚገለጽ ከሆነ ሪስክ ፋክተሩ የትኛው ነው ተብሎ ሊጠየቅ ይችላል ማለት ነው። ስለዚህ ማተርናል ማል ፕሬዘንቴሽን እንዲኖር ሪስክ ፋክተር የሆነው ፌታል አዲኩዌት የሆነ ሙቭመንት እንዳይኖር ሊያደርግ የሚችል ፋክተር አንዱ ማዮማ ነው ማለት ነው። ስለዚህ እንዲህ አይነት ጥያቄዎች ሊጠየቁ ይችላሉ ወይ ደግሞ ኬዝ ቤዝ ጥያቄዎች መጨረሻ ላይ የሚጠየቁትን መረዳት አለብን። ይሄ ምንድነው? አንዳንድ ጊዜ እናነብና ፋይናሊ ምን እንደተጠየቀን ሳናውቅ ወደ ምርጫ የምንሮጥበት ጊዜ አለ። ያ መሆን የለበትም። የተጠየቅነው በትክክል ማወቅ ይኖርብናል ማለት ነው። ዲያግኖሲስ ተጠይቀን ማኔጅመንት ልንመልስ እንችላለን። ሪስክ ፋክተር ተጠይቀን ኮዙን ወይ ደግሞ ዲያግኖሲስ ልንመልስ እንችላለን ማለት ነው። በአግባቡ አት ዘ ኢንድ ምን እንድንመልስ እንደተፈለገን ማወቅ ይኖርብናል ማለት ነው። ስለዚህ የመጀመሪያው ፓርት ይሄን ይመስላል። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ቪዲዮውን ሲጀምሩ ላይክ ያላደረጋችሁ ላይክ እንድታደርጉ እንዲሁም ይህን ቻናል ሰብስክራይብ እንድታደርጉ በተጨማሪም ቀጣይ እንዲህ አይነት ቪዲዮዎችን እንድሰራ የምትፈልጉ ከሆነ ኮሜንት ላይ
ኦኬ እንድትሉ ለማሳሰብ እወዳለሁ። አመሰግናለሁ።